ኑሐሚን ሁሉ ነገር ከአቅሟ በላይ ስለሆነባት ለናሆም እናትህንና እህትህን አስረዳቸው፣ ንገራቸው። እኔ እነሱ የሚያስቧት አይነት ሴት አይደለሁም። ክብሬንና ማንነቴን የማቅና ክብሬን ሴትነቴን እየጠበቅኩ ነኝ። ስለዚህ በጭራሽ እኔን እንደዚህ እንዲናገሩኝ አልፈልግም። የኔም ሁሉ ነገር አልፎ ደግሞ አባቴን እየተናገሩ ነው። ከዚህ በኋላ አባቴንም ቢሆን አልሰማም፣ እዚህ ቤት አልኖርም እያለች ነው። ኑሐሚን እዛ ቤት መውጣት አለባት፣ አባቷን ይዛ መውጣት አለባት። ምክንያቱም በወጣ የምገባበት ቤት አላገኝም ብላ አባቷንም እሷንም ክብር ማሳጣት የለባትም። ምክንያቱም አባቷ ለአቶ ለይኩን ብዙ ውለታ ቢከፍለውም ብዙ ውለታ ቢያደርግለትም አሁንም ስለዚህ አቶ ለይኩን ምንም ነገር ያደረገው ነገር የለም። ባለቤቱና ልጁ ግን በጭራሽ በጣም ክፉዎች ናቸው ማለት ነው። ግን ደግሞ ናሆምና አባቱ አቶ ለይኩን ደግሞ በጣም መልካም ናቸው፣ አባትና ልጅ ማለት ነው። እዛ ጋር ደግሞ ሴት ልጅና ወይዘሮ ዝናሽ ደግሞ እጅግ በጣም ክፉዎች ናቸው። እውነት ለመናገር ናሆማ እኔ በጭራሽ እሷን አላገባትም ፍቅረኛ አለኝ ብላ ለአባዬ ትነግረዋለች። እናንተ በዚህ ብቻ ነው የጠላችኋት ወይንስ ደግሞ ከዚህ በፊት የምትተዋወቁበት ሌላ ኬዝ አለ ብሎ ነበር እናቱን የጠየቃት። ሰላም ሰላም፣ ውድ የተከበራችሁ የቻናሌ ተከታታዮች እንዴት ናችሁ? ከኔ ጋር ሁሉ ሰላም ነው። ሰላማችሁ ይብዛልኝ ባላችሁበት ውድ ቤተሰቦቼ። ለቻናሌ አዲስ ከሆናችሁ ሰብስክራይብ አድርጋችሁ ቤተሰብ ሁኑ። ነባሮች እንኳን በሰላም መጣችሁ ብያለሁ ውዶቼ። ዛሬ እንግዲህ ኩሽና ቤት እንደዚህ ዘወር ዘወር እያልኩኝ ስራዬን እየሰራው ምናምን ቪዲዮ ቀርጬላችኋለሁ ማለት ነው ሀባይቦቼ። በቃ እንደዚህ በቪዲዮ ምናምን ከእናንተ ጋር ሳወራ ነው በጣም ደስ የሚለኝ ማለት ነው ሀባይቦቼ። መጥቻለሁ እንግዲህ ዛሬ ማለት ነው። ይህንን ቪዲዮ ከወደዳችሁት ላይክ በማድረግ አሳውቁኝ ማለት ነው ሀባይቦቼ። አሁን አዲስ የተፈጠረ ነገር አለ። እሱ ምንድነው? ኑሐሚንን እዛ ቤት ለማስወጣትና ናሆምና ኑሐሚን አብረው እንዳይሆኑ ለማድረግ ኤርሚያስ ከበፊት ሚስቱ ጋራ አንድ ላይ ቁጭ ብሎ እያወራ ነበረ። የወሰድክብኝን ቤቴንና መኪና ይመልስልኝ፣ ሁሉንም ነገር ባችል እንኳ መኪና ይመልስልኝ ብለዋለች። እሱም ደግሞ የተሸጠቃ እኮ አይመለስም ረስተሹ ነው እንደነበር ያላት። ምክንያቱም ፈልጋና ወዳ ስለሰጠችው በጭራሽ ከዚህ በኋላ ሊመልስላት እንደማይችል ነበር ኤርሚያስ የነገራት። ኑሐሚን እዚህ ቤት ተቀምጣ በወይዘሮ ዝናሽና በሴቷ ልጅ ማለት ነው መከራዋን እየበላች ስቃዋን እየበላች እዛ ቤት በፍቃዷ አልፈልግም ብላ ተማራ ከዚህ ቤት እንድትወጣ ነው ለማድረግ የፈለጉት። ወይዘሮ ዝናሽ ግን ሴት ልጅ እያላት እንዴት እንደዚህ በሴት ልጅ ላይ ተጨክናለች? በጣም የምትገርም ሰው ናት። እና ሀባይቦቼ አንድ ነገር ግራ የተጋባሁት ነገር ኤርሚያስና የበፊት ሚስቱ አንድ ላይ ሆነን እኛ አንድ ላይ ሆነን ከሰራን እኔም የምወዳትን የማፈቅራትን ኑሐሚንን የራሴ ያደርጋለሁ፣ አንቺም ደግሞ የምታፈቅሪው ናሆምን አታጩም የራስሽ ታደርጊዋለሽ። ይሄንም ነገር ለማድረግ ደግሞ እኛ ሁለታችን አንድ ላይ መስራት አለብን ብሏታል። እሷም ደግሞ ብላ ጭንቅላቷን ነቅንቃ ነበረ። ያኔ ኦሬዲ ተስማምታለች ማለት ይቻላል ማለት ነው። እና ቤተሰቦቼ ጀስት በቃ እንደ መስማማት ነገር ነው የተስማሙት ማለት ነው። ይሄ ነገር ደግሞ በጣም ከባድ ነው። ኑሐሚን እዛ ቤት ተማራ እንድትወጣ ኑሐሚን ሳትፈልግ ይሄ ልጅ አቶ ኤርሚያስን ይቅርታ አድርጋለት ከሱ ጋር እንድትሆን ነው እየፈለገ ያለው። በጭራሽ ግን ደግሞ ኤርሚያስ እኔ አንቺን መርሳት አልቻልኩም፣ እኔ አንቺን አፈቅርሻለሁ፣ ወድሻለሁ፣ እንዴት አንቺ እኔን በቀላሉ ትረሽኛለሽ እያለ መንገድ ለመንገድ እየተከተለ መግቢያ መውጫን ያሳጣት። ይሄን ነገር የሚያደረገው ደግሞ ናሆም እንዳያቸውና ናሆም እንዲቆርጥለት ስለፈለገ እንጂ የእውነት እሷን አፍቅሯቱን ላይ አይመስለኝም። ፍቅር ማለት እንደዚህ እንደ ቀላል ነገር የሚተውና የሚቀለልበት ነገር አይደለም። ግን ደግሞ ኤርሚያስ እውነት ከኑሐሚን ፍቅር ቢይዘው ወይንም ደግሞ እሷን ወዷት ቢሆን ከበፊት ሚስቱ ጋር ወይንም ከበፊት ፍቅረኛው ጋራ አሁን ላይ አይገናኝም ነበር። ያሁን የኤርሚያስ የበፊት ፍቅረኛው አሁን ግን የናሆማ ፍቅረኛ ሆናለች። ናሆማም ደግሞ ከቤተሰቦቹ ጋር ሊያስተዋውቃት ነው። ሱስ የሚባል ነገር እተዋለው፣ መጠጥም ነገር አልጠጣም፣ ሲጋራም አላጨስም፣ በቃ አባትህና ቤተሰቦችህ የሚፈልጓት አይነት ሴት እሆናለሁ ብላ ራሷን ያዘጋጅታለች። ግን ደግሞ መሆንና ማድረግ ይለያያል ማለት ነው። መሆንና ማሰብ ወይንም ደግሞ አስበን መተውና ያንን ነገር መተግበር ግን ይለያያል ብዬ ነው የማስበው። ስለዚህ እሷ ደግሞ ይሄን ነገር ታደርጋለች ብዬ አላስብም። ተደብቃ ከናሆም ተደብቃ ሲጋራ ታጨሳለች፣ ትጠጣለችና በጭራሽ ይሄን ነገር እንትን ልትል አትችልም። ይሄን ጸባይዋን ልትተው የምትችል አይደለችም ብዬ ነው የማስበው። ብቻ ግን ሲጋራ ማጨስን ብተው ሱስንም ብተውም ምንም ያህል ነገር ብታደርግ ቀኑን ሌሊቱን ስትታጠብና ስትፈገፈግ ብትውል ምንም ነገር ባታደርግ መቼም ቢሆን ከኑሐሚን አትደርስም። ኑሐሚን እንደዚሁ በቃ ከመጀመሪያው ስትፈጠር እንደዚህ የምታምር በቃ ውበት ያላት የሰው ልብ መስረቅ የምትችል በጣም ቆንጆ ናትና ለዛም ነው እንግዲህ እሱም ደግሞ
ናሆማም ልክ እንደ አባቴ የመረጣትን ሴት ወይንም ልክ እንደ ኑሐሚን ለመሆን ፈልገሽ ነው ነበር ያላት። በወሬያችን ሁሉ የኑሐሚን ስም ካልጠራህ አይሆንልህም እንዴ? የእሷን ስም እንዲጠራ አልፈልግም እያለች እየተበሳጨች ነበረ። ምክንያቱም አንዳንድ ጊዜ እኛን የሚበልጡ ሰዎች ስናይ በጣም እንበሳጫለን መሰለኝ እኛ ሴቶች ማለት ነው። እና ኑሐሚን ደግሞ በጭራሽ ከዚችኛይቱ ሴት ጋር እኩል ልትሆን አትችልም። ምክንያቱም በጣም ነው የምታምረው፣ በጣም ስነ ስርዓት ያላት ክብር ያላት ናት። እንግዲህ ኤርሚያስ ነው አሳስቶ ወደ አልጋ ጥሏት እንግዲህ ሴትነቷንም አሳትቷታል ማለት ነው። ለመናገር ትንሽ ኤርሚያስ ያደረገው ነገር ከባድ ነው። ስለወደደችው ስላመነችው ክብሯን አሳልፋ ሰጥተዋለች። ግን ደግሞ በሱ ልቧ ስለተሰበረ ማንንም ወንድ ቢሆን ከዚህ በኋላ ታፈቅራለች፣ ትወዳለች ብዬ አላስብም ማለት ነው ውዶቼ። ነገሮች በጣም ከባድ ናቸው። ኤርሚያስም ቢሆን ደግሞ እያደረገ ያለው ነገር ትንሽ ከባድ ነው። ምክንያቱም ይሄን ነገር ማድረግ አልነበረበትም። እሷም ደግሞ ወይዘሮ ዝናሽ እንዴት ልጅን በጥፊ ትመቻታለሽ ብላ እሷንም ሄዳ በጥፊ መታት ነበረ። ልጅቷ እኮ በቃ በአጠቃላይ የሆነ ጭቃ አደረጓት። የትንሹም ትልቁም እየመጣ ይጠፈጥፋታል ፊቷን ማለት ነውና እኔም እኮ ሰው ነኝ እኔም ያመኛል። ከዚህ በኋላ ግን አባቴንም ቢሆን ያንተንም አባት አቶ ለይኩን አልሰማም ከዚህ በኋላ እዚህ ቤት መቀመጥ አልፈልግም ብላ በጣም ተማራ እያለቀሰች ነበረ። ብዙም ደግሞ እኔም እዛ ቤት እንድትወጣ ነው የምፈልገው። ምክንያቱም አባቷ ክብር ያለው አባት ነው ያላት ዛሬ ላይ ስለታመመ እንጂ ማለት ነው። ለእሷም ደግሞ ለአባቷ መሆን ስለማያቅታት አባቷን የዛዛ ቤት መውጣት አለባት። አባትየውም ይሄን ነገር ሲናገሯት የቤት ሰራተኛ አድርገዋት እንደዚህ ሲያደርጓት አባትየው ቢያይ መፈጠሩን ነው የሚጠላው ማለት ነው። ምክንያቱም እንደ እንቁ እንደ ወርቅ የሚሳሳላት ልጁ ናት ማለት ነው። እና ሀባይቦቼ እንግዲህ ነገሮች እየተወሳሰፉ ነው ማለት ነው። ወይዘሮ ዝናሽም እዛ ቤት ተማራ እንድትወጣ እያረገቻት ነው። ልጅቷም ደግሞ ወይዘሮ ዝናሽ ለምን ልጅን በጥፊ ተመቻታለሽ እያለቻት ነበር። የገዛ ልጇ የተናገረችውን ንግግር ሳታይ እንዴት ተመቻታለሽ ብላ ነበር ሄዳ እሷንም የመታቻት ማለት ነው። አንዳንድ ጊዜ የኔስ ልጅ ምን አድርጋ ነው ብላ ማለት አለባት። ግን እናትና ልጅ ተነጋግረው ኑሐሚንን እስከ አባቷ ከዛ ቤት ለማውጣት ነው። ኑሐሚን ድሃ ስለሆነች ነው ወይንስ ደግሞ ናሆምን ለናሆም እድራት አለው ብሎ አቶ ለይኩን ስለነገራት ነው? ወይዘሮ ዝናሽ ለምንድን ነው እንደዚህ የጠላቻቸው? ከመጀመሪያውንም ሰው ስለማትወድ ወይንስ ደግሞ ልጅቷን ለልጅ እድራለሁ ብሎ አቶ ለይኩን ስለነገራት ነው? ለምን ይሄን ያህል ኑሐሚንና አባቷን እንደጠላች በጣም ነው ግራ ይገባኝ። አቶ ለይኩን እኮ ነግሯታል። እሱ ማለት ለኛ ባለውለታችን ነው። የዚህ ንብረት ሁሉ ነገር እንደዚህ የመሆኔ ምክንያት እሱ ረድቶኝ እሱ አግዞኝ ነው ብሏት ነበር። እሷ ግን በጭራሽ የምትሰማ ሰው አይደለችም። ብቻ ግን እስቲ በቀጣይ ምን ሊፈጠር እንደሚችል አናቅም። አዲስ የሚፈጠር ነገር አለ። እሱንም በቀጣይ ይዤላችሁ እመጣለሁ። ሰብስክራይብ፣ ላይክ፣ ሼር አድርጉ።